ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በሌላ ቪዲዮ መጥቻለሁኝ። ለዚህ ቻናል አዲስ የሆናችሁ ጓደኞቼ ሰብስክራይብ በማድረግ ቤተሰብ ይሁኑ። የነበራችሁ ጓደኞቼ ደግሞ ስለምትሰጡኝ አስተያየት አመሰግናለሁ። አሁንም አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ከባለፈው ቪዲዮ የቀጠለ ሻምፖ ሰርችላችሁ ነበር፣ የሻምፖ ቪዲዮ እና የተረፉትን ግብአቶች እንዴት አድርጌ ውህድ እንደምጠቀማቸው እሰራላችኋለሁ ባልኩት መሰረት ነው ይዤላችሁ የመጣሁት ማለት ነው። የሻምፖን ቪዲዮ ያላያችሁ ልጆች ኮሜንት ላይ ሊንኩን አስቀምጥላችኋለሁ፣ ገብታችሁ ዩት ይጠቅማችኋል። እዚህ ጋር እንደምታዩት ተልባና ሮዝመሪ አለኝ። ተልባው በግምት 2 የሾርባ ማንኪያ ይሆናል። ሮዝመሪውንም እንደዚሁ አይታችሁ መገመት ትችላላችሁ። ሮዝመሪ እርጥቡን ባይሆን ደረቁም ካላችሁ ችግር የለውም ትችላላችሁ መጨመር ማለት ነው። ከዛ የምጠቀመው ግብአት ይህን ነገር ታውቁታላችሁ ብዙዎቻችሁ፣ ኦትስ ነው ማለት ነው። 1 የሾርባ ማንኪያ ኦትስ እጠቀማለሁ። ከዛ 3 የሾርባ ማንኪያ የሚሆን ሩዝ እጠቀማለሁ ማለት ነው። ከዛ ደግሞ 1 ከግማሽ ኩባያ ውሃ እጠቀማለሁ። እንደነገርኳችሁ ውሃ በርከት አድርጌ እጠቀማለሁኝ። እዚህ ጋር ለሻምፖም ጭምር ስለሆነ ሳዘጋጅ የነበረው፣ ስለዚህ ከሻምፖ የተረፈውን ግብአት ስለሆነ ለውህድ የምንጠቀመው ውሃው እዚህ ጋር በርከት ማለት አለበት። በየመሃሉ ይወፍራል። ከ15 ደቂቃ እስከ 20 ደቂቃ መንተክተክ አለበት። ኦትስ እና ተልባው ስላለ ይወፍራል። ውሃ ጨምር እያረጋችሁት በደንብ ይብሰል። በደንብ ሲበስል በጣም አሪፍ ነው ማለት ነው። ሻምፖ ኬሚካል ጸጉራችንን ጎዳ እንደምትሉ ልጆች እንደዚህ ቤት ውስጥ እያዘጋጃችሁ ብትጠቀሙ በጣም በአጭር ጊዜ ጸጉራችሁን ተፈጥሯዊ ወዙን መመለስ ትችላላችሁ። እንዳይጎዳ ያደርግላችኋል። የሻምፖን ኬሚካል በደንብ ነው የሚቀንስላችሁ። ስለዚህ ቤታችሁ ውስጥ በቀላሉ በእንደዚህ አይነት መልኩ ሻምፖ ማዘጋጀት ትችላላችሁ። ሻምፖ ስታዘጋጁ ደግሞ እንግዲህ በዛው ውህዳችሁን እንዴት አዘጋጅታችሁ መጠቀም እንደምትችሉ ነው ማሳያችሁ። በአንድ ድንጋይ 2 ወፍ ማለት ነው። ጸጉራችን ብዙዎቻችን ጸጉር ተፈጥሮ ነው የምትሉት። በፍጹም ተፈጥሮም ሊሆን ይችላል፣ ተፈጥሮ የሚያግዛችሁ አለ። ግን ደግሞ ጸጉር እንክብካቤ ከሌለው ይጎዳል። ምክንያቱም አይደለም ከላይ ሳንንከባከበው ቀርቶና ከውስጥ እንኳን ውስጣችን ጥሩ ካልሆነ ጸጉራችን በጣም ነው የሚጎዳው። ስለዚህ በፍጹም እንደዚህ አይነት አስተሳሰብ ብታወጡና ጸጉራችሁን በስርዓት ብትንከባከቡ አሪፍ ነው ብዬ ነው የማስበው። እዚህ ጋር እንደምታዩት ተንተክትኮ በቅቶታል ብዬ አውርቼዋለሁኝ። በጣም አልቀዘቀዘም። ትንሽ ከቆየ ይወፍራል። ሮዙም እንደምታውቁት የሚወፍር ነው ሲቆይ። ኦትሱም ተልባውም አለ። ስለዚህ ለሻምፖ የምፈልገውን ውሃውን አጠላለሁ ማለት ነው። እዚህ ጋር ትኩሱን ሳይወፍርብኝ እንደምታዩት በደንብ ድርቅ አርጌ አላጠለልኩትም። ለምን የሚበቃኝን ያክል ወስጃለሁ። ለውህዱ ደግሞ ሌላ ውሃ መጠቀም አልፈለኩም። ይሄን ነው እንድጠቀም የፈለኩት። ስለዚህ በቂ ነው ብዬ ያሰብኩትን ትችለታለሁ ማለት ነው። እዚህ ጋር እንትን እጨምራለሁ። እንደምታዩት ዝንጅብል እጨምራለሁ፣ ፍሬሽ ዝንጅብል። ከዛ ፈጨሁትኝና በምታዩት መልኩ አመጣሁኝ። እንደዚህ ልጨምቅ ነው። በእንደዚህ አይነት ጨርቅ ብትጨምቁት በጣም የተሻለ ነው። ማጥለያ ሲሆን ትንሽ የተልባው አሰር ይወጣባችኋል እና ጸጉራችሁ ላይ የተሰገሰገት አይጸዳም ቶሎ። ይሄ ጨርቅ በተለይ አረብ ሀገር ላይ ለምንኖር በሰፊው እናገኘዋለን። ይሄ ያረጀ ክትራ ነው። በነገራችን ላይ ሰውዬ ጣዩ ብሎ የሰጠኝ ያረጀ ክትራ ነው። በቃ የሚገርም ነው። እኔ በጣም ነው የተመቸኝ። ለእንደዚህ አይነት ነገር ማጥለል ምንም ነገር ነው የማያሳልፈው። ምንም በቃ ውጭ ላይ ከምትገዙት ጨርቅ ይሄኛው በቃ አንደኛ ብየዋለሁ። እንደምታዩት ጽድት አድርጎ ነበር ክሬም አስመስሎ የሰጠኝ ማለት ነው። ኮኮናት እዚህ ጋር ጨመርኩኝ። እናንተ ዘይቱን መጨመር ትችላላችሁ፣ የምትጠቀሙትን ቅባት መጨመር ትችላላችሁ። እና እኔ ግን ለጊዜው ኮኮናት ጨመርኩት ማለት ነው። ከዛ ወደ መቀቤ እጨምረዋለሁ። እንደምታዩት በጣም የሚያምረው የሆነ ክሬም ነው የሚመስለው። በነገራችን ላይ በጣም ነው የሚያምረው። በቃ ልስላሴውን አትጠይቁኝ። እጃችሁ ላይ ራሱ ገና ይለሰልሳል። በቃ ከዛ ወደ መቀባቱ ነው የምንሄደው ማለት ነው።
ደስ ብሎኛል። በነገራችን ላይ አሁን ላይ እህቶች በተለይ አረብ ሀገር ላይ የምንኖር ልጆች ብዙ ጊዜ ወደዚህ አዳላሽ እንዳትሉኝ ሙቀት ነው እንደምታውቁትና ያልበናል። ላያች ሰውነታችን ላይ ፈሳሽ ስለሚወጣ ላብ ስለሚወጣ ሙቀቱም ስላለ ጭንቅላታችንን በጣም ነው የሚያዞረን፣ በጣም ነው የሚያመንና እንደዚህ ውህድ እየተቀባችሁ ጭንቅላታችሁን ራስ ብታረጉት በጣም የተሻለ ነው። አሁን ላይ በቃ የእውነት ለማውራት ብዙ ጊዜ ይብን ቅባት እንኳን ብዙ ጊዜ አልጠቀምም። ሙቀት በሚመጣ ሰዓት በጣም ነው ውህድ የምጠቀመው። በቃ ቅዝቅዝ ነው የሚያደርግልኝ። ከየትኛውም ለጸጉሬ ከምጠቀማቸው ትሪትመንቶች በዋነኛነት የምመርጠው ውህድ ነው። ውህድ ስቀባ በቃ ምን ብዬ ልንገራችሁ፣ የሆነ ብቻ ውስጣችሁ የሆነ ነገር ስታደርጉ ደስ የሚለው ነገር አለ አይደለ? ስትሰሩም ስታረጉም ደስ እያላችሁ የምትጠቀሙት የምትሰሩት ነገር አለና በቃ እኔ እንደዛ ነው ውህድን የምጠቀመው እና በጣም ነው ደስ የሚለኝ ማለት ነው። ከዛ ላይ ደግሞ ጸጉሬ የኛ ጸጉር የሀበሻ ጸጉር እንደምታውቁት አብዛኛው ትንሽ ደረቅ ነው። ስለዚህ ውህድ ስትጠቀሙ ደግሞ ውሃ እርጥበት ስላለው ጸጉራችሁን የማለስለስና የማርጠብ ጸባይ ያለው እና ወደ መስመር ይገባላችኋል ውህድ ስትጠቀሙና ጸጉሬ ከተቀባው በኋላ ለስልሶና ወዙን ተመልሶለት ስለማይም ጭምር ይሁን አላቅም። በዛ ላይ ደግሞ ስቀባው ቅዝቅዝ ስለሚለኝም ብቻ ግን ዘርፈ ብዙ ነው በቃ ምክንያቴ ለውህድ ማለት ነው። በጣም ነው የምጠቀመውም በጣም ነው ደስ የሚለኝም ውህድ መጠቀም። ጸጉሬም የምጠቀመው የምሰጠውን ነገር ጸጥ ነው የሚያደርገው። እንደምታዩት ይበቃዋል። ግን ከዚህ በላይ ባገኝ ኑሮ ጨምረበት ነበር፣ ግን ጨርሸዋለሁ ማለት ነው ያዘጋጀሁትን። ስለዚህ በጣም አሪፍ ነው ውዶችዬ። አሁን ላይ በተለይ በሙቀት ሰዓት በደንብ ተጠቀሙት። በደንብ ከምላችሁ በላይ የሆነ ጭንቅላታችሁ እረፍት ነው የሚያገኘው። ውህድ ማሳጅ አድርጋችሁት ተቀብታችሁት ከቻላችሁ ሰዓት ካላችሁ እስከ 3 ሰዓት ድረስ አቆዩት። ሰዓት ከሌላችሁ ደግሞ ለ1 ሰዓት ለ2 ሰዓት ድረስ አቆዩት። ፌስታል ከስር ስር አድርጉና ከላይ ሻሽ ስር አድርጋችሁ ስራችሁን መስራት ትችላላችሁ። እና ከታጠባችሁ በኋላ ለውጡን ታዩታላችሁ። የዛን ሰዓት በጣም ነው የምትረኩት። እብን ውስጣችሁ ራሱ ሰላም ነው የሚሰማችሁ። እና በእንደዚህ አይነት መልኩ ከሻምፖ የተረፈኝን ግብአት እንደዚህ አሳምሬ ምርጥ ውህድ ሰርቼ ጸጉሬን ቀብቼዋለሁ ማለት ነው። በነገራችን ላይ ሻምፖን ስታጠብም መጀመሪያ ውህዱን ከተቀባው በኋላ በዚሁ ነው በሰራሁት ሻምፖ ነው ጸጉሬን የታጠብኩት ባለፈው ማለት ነው። እና እንግዲህ እንደዛ ለፍታችሁ ሰርታችሁ ከጨረሳችሁ በኋላ ጸጉራችሁ እንደዚህ አምሮ ስታዩት መቼም ደስ የማይላችሁ ልጆች ያለ አይመስለኝም። ብዙዎቻችሁ ጸጉር ተፈጥሮ ነው ትላላችሁ፣ ግን በፍጹም እንክብካቤ ያስፈልገዋል ጸጉራችን። በተረፈ ቪዲዮን ከወደዳችሁት ላይክ አድርጉት። ባይ ባይ።